በተለይም ደግሞ ከዛሬ 800 ዓመታት በፊት በኢትዮጵያ ምድር ላይ ጥሩ ያልሆነ ነፋስ ይነፍስ ነበር። ኢትዮጵያውያን ጣዖት ማምለክን ተለማምደው ነበረ። እንጨት እያለዘቡ ጨሌ እየሰበሰቡ በየቦታው በየዛፉ ስር በየፍርኩታው ጨሌውን፣ አቴቴውን፣ ቡላዱን፣ ሟርቱን ተለማምደው እግዚአብሔርን ከማመን ፈቀቅ ብለው የነበረበት ዘመን ስለነበረ 11ኛው መቶ ክፍለ ዘመን መጨረሻና 12ኛው መቶ ክፍለ ዘመን መጀመሪያ ላይ እግዚአብሔር ወደ ኢትዮጵያ ምድር ተመለከተ። ለኢትዮጵያ አንድ ሐዋርያ ያስፈልጋት ነበረ። ለኢትዮጵያ አንድ ታላቅ ወንጌላዊ ጣዖትን የሚያጠፋ የአምልኮ አጸዶችን የሚቆራርጥ የጣዖት ቤቶችን የሚያፈራርስ እንደ ኤልያስ አይነት ታላቅ ሰው ወንጌልን የሚያስተምር አጋንንትን የሚያባርር ክርስቲያኖችን የሚያጸና የሚያነጻ ታላቅ ሰው ያስፈልግ ነበርና እግዚአብሔር ፈቃዱ ሆኖ በኢቲሳ ደብረ ጽላልሽ ደብር ታናሹ ሐዋርያ ተክለአብ ጻድቁ አባታችን በቀድሞ ስሙ ፍስሐ ጽዮን በዛሬው ዕለት የዛሬ 820 ዓመት ተወለደ። እንኳን ደስ አላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ሰላማ የምዕራብ ጎንደር መተማ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የአድባራት የአዲስ አበባ አድባራት ገዳማት አስተዳዳሪዎች፣ እንዲሁም መልአከ ገነት ቀሲስ ካሳሁን በሰሜን አሜሪካ ሂውስተን ቴክሳስ ደብረ ገነት ቅድስተ ማርያም ቤተክርስቲያን አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ በዚህ ያላችሁ ሁላችሁም ምዕመናን እንደምን ቆያችሁ? በያላችሁበት የእግዚአብሔር ቸርነት የጻድቁ አባታችን የአቡነ ተክለ ሃይማኖት ምልጃና በረከት አይለያችሁ። እንደምን ዋላችሁ ለማለት ወይንም ለተሳትፎ ካልሆነ በስተቀር አስቀድሞ ትምህርቱ በአጭር ደቂቃ ሰፊና ጥልቅ መልእክት ተላልፏል። ሲነገር እንደሰማነው ቅዱስ ሉቃስ የጻፈውን ቅዱስ ገብርኤል የተናገረውን ቃል መነሻ በማድረግ አስተምረውናል። ወብዙኃን ይትፌስሑ በልደትከ፣ ብዙዎች በመወለድህ ደስ ይላቸዋል የሚለውን አረፍተ ነገር መነሻ በማድረግ መምህሩ አስተምረውናል። በዚያን ዘመን የተነገረው ለጊዜው ለሐዋርያው ለመጥምቆ ዮሐንስ ቢሆንም ለተክለ ሃይማኖትም ይህ ጥቅስ መነገሩ አስፈላጊ ሆኖ ስለተገኘ በተለይም ደግሞ ከዛሬ 800 ዓመታት በፊት በኢትዮጵያ ምድር ላይ ጥሩ ያልሆነ ነፋስ ይነፍስ ነበር። ኢትዮጵያውያን ጣዖት ማምለክን ተለማምደው ነበረ። እንጨት እያለዘቡ ጨሌ እየሰበሰቡ በየቦታው በየዛፉ ስር በየፍርኩታው ጨሌውን፣ አቴቴውን፣ ቡላዱን፣ ሟርቱን ተለማምደው እግዚአብሔርን ከማመን ፈቀቅ ብለው የነበረበት ዘመን ስለነበረ 11ኛው መቶ ክፍለ ዘመን መጨረሻና 12ኛው
100 ክፍለ ዘመን መጀመሪያ ላይ እግዚአብሔር ወደ ኢትዮጵያ ምድር ተመለከተ። ለኢትዮጵያ አንድ ሐዋርያ ያስፈልጋት ነበረ። ለኢትዮጵያ አንድ ታላቅ ወንጌላዊ ጣዖትን የሚያጠፋ የአምልኮ አጸዶችን የሚቆራርጥ የጣዖት ቤቶችን የሚያፈራርስ እንደ ኤልያስ አይነት ታላቅ ሰው ወንጌልን የሚያስተምር አጋንንትን የሚያባርር ክርስቲያኖችን የሚያጸና የሚያነጻ ታላቅ ሰው ያስፈልግ ነበርና እግዚአብሔር ፈቃዱ ሆኖ በኢቲሳ ደብረ ጽላልሽ ደብር ታናሹ ሐዋርያ ተክለአብ ጻድቁ አባታችን በቀድሞ ስሙ ፍስሐ ጽዮን በዛሬው ዕለት የዛሬ 820 ዓመት ተወለደ። እንኳን ደስ አላችሁ። የተክለ ሃይማኖት መወለድ ብዙዎች ደስ ብሏቸዋል። ተክለ ሃይማኖት ጻድቅ፣ በተለይም ደግሞ ከኢትዮጵያውያን በላይ ግብፃውያን የአፍሪካ ብርሃን፣ የአፍሪካ ፀሐይ፣ የአፍሪካ ኮከብ የሚሏቸው የሚወዷቸው ታላቁ አባት አቡነ ተክለ ሃይማኖት የእግዚአብሔርና የጸጋ ዛብ የጸሎት ውጤት ናቸው። መጽሐፍ አንዴ መጨረሻ ላይ ልትላላችሁ የጾመ የጸለየ የለመነ በእውነት ዋጋውን ያገኛል ብሎ እንደተናገረ እግዚአብሔር ጸጋ ዛብ ወደ አምላካቸው ለምነው ነበረ። ቤተ ክርስቲያንን የሚከፍት ለአንተ የሚገዛ ሀገሩን የሚያከብር ሃይማኖቱን የሚወድ ልጅ ስጠን እያሉ ዘወትር ይጸልዩ ነበረ። እግዚአብሔር መልካም ልጅ ስጠኝ፣ በጎ ሰብዕና ያለው ልጅ እንደወልድ ፍቀድልኝ፣ ክፉ ከሆነ ጨካኝ ከሆነ ቋንጃ የሚቆርጥ ጣዖት የሚያመልክ ከሕግ ፈቀቅ የሚል ልጅ ከሆነ አትስጠኝ፣ ማኅፀኔን ዝጋው። ነገር ግን ለአንተ የሚጠቅም ልጅ ከሆነ ስጠኝ እያለች በታቦተ ሚካኤል ፊት ቆማ ትጸልይ ነበር። እግዚአብሔር ፈቃዱ ሆነ። የጸሎት ውጤት ያማረ ነው የሚሆነው። እመቤታችን ድንግል ማርያም የኢያቄምና የሐና የጸሎት ውጤት ናት። መጥምቁ ዮሐንስ የዘካርያስና የኤልሳቤጥ የጸሎት ውጤት ነው። ነቢዩ ሳሙኤል የእናቱ የቅድስት ሐና የጸሎት ውጤት ነው። በጸሎት የሚገኝ ነገር ውድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ነቢያት መወለዱን ተስፋ አድርገው እየቃተቱ ይጸልዩ ነበር። ፈኖ ሌከ እጅህን ላክ፣ አንስ ኃይለከ ኃይልህን አንሳ፣ ወና አድኅነነ ና ውረድ ተወለድ አድነን ይሉ ነበር። በጸሎት መድኃኒታችን ኢየሱስ ክርስቶስ ጊዜው ሲደርስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት ወር ነው። በዚህ ወር ተክለ ሃይማኖት ተወለዱልን። በዚህ ወር ጻድቁ ተሰጡን። እግዚአብሔር ለእኛ የሰጠን ውድ ስጦታ፣ እግዚአብሔር የመረጠልን፣ እግዚአብሔር አባት እንዲሆኑ የሰጠን ቅዱሱ አባት በዚያ በደብረ ሊባኖስ በሀገረ ዞረሬ በመላው ኢትዮጵያ በወላይታ በሐይቅ እስጢፋኖስ በደብረ ዜና ማርቆስ በተለያየ ስፍራ እየዞሩ የወንጌልን ችቦ የለኮሱ አጋንንትን ያሳደዱ ጣዖታትን ያጠፉ የክርስቶስ ባሪያ የክርስቶስ አገልጋይ ደገኛው አባት ጻድቁ አባታችን አቡነ ተክለ ሃይማኖት ተወለዱልን። አቡነ ተክለ ሃይማኖት ይገኙልን። ተክለ ሃይማኖትን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መድኃኒታችን ኢየሱስ ክርስቶስ ተክለ ሃይማኖትን ሰጠን። ስሙን ስንቅ አድርገው ተክለ ሃይማኖት ኢየሱስ ክርስቶስ የሚለውን ስም ኃይል አድርገው። ኢየሱስ ክርስቶስ የሚለው ስም ኃይል ነው። ኢየሱስ የሚለው ስም መድኃኒት ነው፣
ሕይወት ነው። ከውድቀት የሚያነሳው አዎ ከስብራት የሚጠግነው ኢየሱስ ክርስቶስ የሚለው ስም ብቻ ነው። ከስም ሁሉ በላይ የሆነ ስም። ያንን ስም ይዘው ያንን ስም ታጥቀው የክርስቶስ ሐዋርያ ሆነው ደገኛው አባት አባ ተክለ ሃይማኖት ለኢትዮጵያና ለኢትዮጵያውያን ብርሃን ሆኑ። ወንጌልን ሰበኩ። አዎ ጣዖታትን አጠፉ። በዛፍ ላይ ሰፍሮ የሚመለክ የአጋንንት ሰራዊት ነበር። አዎ ጋንንት፣ ሌጌዮን፣ ሰይጣን እያባረሩ እያስጮሁ ውጣ ከኢትዮጵያ ምድር ጥፋ እያሉ በቦታው ላይ አብያተ ክርስቲያናትን እየተከሉ ያገለገሉ ታላቅ አባት ናቸው። በረከታቸው ይደረብን፣ ጸሎታቸው ይጠብቅልን። ጻድቁ አባታችን አቡነ ተክለ ሃይማኖትን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ቦታ ደግሞ በዚህ ቅዱስ ስፍራ ብዙ ቅዱሳን አባቶች ለምዕተ ዓመታት ጸልየዋል። በዚህ ቦታ ለረጅም ዓመታት የተክለ ሃይማኖት አምላክ እግዚአብሔር ከብሮበታል። በተክለ ሃይማኖት በታነጸው በዚህ ቅዱስ ስፍራ የተክለ ሃይማኖት የጻድቁ አባታችን ልጆች ከሩቅም ከቅርብም እየተሰበሰቡ እየጸለዩ እየተማጸኑ ብዙዎች ድነዋል። ዛሬም ደግሞ ዳግማዊ ደብረ ሊባኖስ የተባለው ደብረ አሚን ማዕከለ ኢትዮጵያ ላይ መሃል ምድር ላይ ሆኖ አዲስ አበባን በዕጣኑ መዓዛ እየቀደሰ እያወደ ያለ ታላቅ ቤተ መቅደስ በዚህ ስፍራ ስለተሰጠን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ንጹሕ ነገር ይወዳል። በግራም በቀኝም የነበረው ነገር እየተስተካከለ አይተናል። በተለይም ቅድም ሲነገር እንደሰማነው የደብሩ ዋና አስተዳዳሪ ጸባቴ አባ ወልደ ማርያም የሥራ ሰው ናቸው። ልጆቻቸው ለሥራ የታደሉ ናቸው። የተክለ ሃይማኖትም ልጅ ናቸው። የደብረ ሊባኖስ ገዳም ፍሬ ናቸው። በዚያ ደግሞ ተሹመዋል። ጸባቴ የሚለው ስም የሚሰጠው ለማን ነው? ደብረ ሊባኖስ ገዳም አባት ወይንም አስተዳዳሪ ሆኖ ለተሾመ ብቻ ነው። ዘነበረ በመንበረ ተክለ ሃይማኖት ተክለ ሃይማኖት ውእቱ ይላል። ተክለ ሃይማኖትን እንድንከተል እግዚአብሔር ይርዳል። ተክለ ሃይማኖት የምንለው እንዲሁ አይደለም። እግዚአብሔር ስላከበራቸው፣ እግዚአብሔር ስለወደዳቸው ነው። እነዚህ ቅዱሳን በጊዜያቸው ጸልየው ከእግዚአብሔር ጋር ተገናኝተዋል። ዛሬ ደግሞ እነሱን ምክንያት አድርገን ቅድም እንደተነገረው በተለይ በአሁኑ ሰዓት በሀገራችንም ይሁን በዓለም ዙሪያ በጣም ፈተና የበዛበት፣ ጦርነት የበዛበት፣ ፈተና የበዛበት፣ ችግሩ የበዛበት፣ ጭካኔው የበዛበት ወቅት ነው። ስለዚህ እግዚአብሔር አሁንም ወደ ዓለማችን፣ ወደ ሀገራችን፣ ወደ ምድራችን በምሕረት እንዲመለከት፣ በቸርነቱ እንዲያየን፣ በቸርነቱ ይቅርታውን እንዲያበዛልን በንስሐ ሆነን በይቅርታ ሆነን የምንጸልይበት ዘመን። የቅዱሳንም ክብር ስናከብር በረከታቸው በእኛ ላይ እንዲሆን ቃል ኪዳናቸውን ጊዜም አይታጠፍ። እግዚአብሔር የሰጠው በረከት ሁል ጊዜም አይታጠፍ። ግን የእኛ አቀራረብ ደግሞ ይወስነዋል። አንድ ወቅት ነቢዩ ኤርምያስ በነበረበት ወቅት ሕዝቡ በጣም በአመፅ ውስጥ ሆኖ ነቢዩ ጊዜ ለሕዝቡ ያለቅሳል፣ ይጸልያል፣ ወደ እግዚአብሔር ይጮኻል። ሕዝቡ ደግሞ ወደ እግዚአብሔር የማይመለስ ሆነ። ስለዚህ እግዚአብሔር አንድ የተናገረው ነገር የሚያስደነግጥ ነገር አለ። በነቢዩ በትንቢተ ኤርምያስ ላይ የሚያስደነግጥ ቃል አለ። ለምንድን ነው የምታለቅሰው? አታልቅስላቸው፣ አትጸልይላቸው የሚል ቃል ይነበባል።
ዛሬ እንደዚያ ሆኖ ብንሆን ወደ እግዚአብሔር ጸሎታችን አልደርስ ያለው የአባቶቻችን ጸሎት፣ በገዳማት ያሉት አባቶቻችን ጸሎት ከእግዚአብሔር ፊት አልደርስ ያለው፣ ደም መፋሰስ አልቆም ያለው፣ መገዳደል አልቆም ያለው፣ መጨካከል አልረቅ ያለው በእውነቱ እግዚአብሔር ተቀይሞ ይሆን? ተቀይሟል። እርግጥ ነው። ታዲያ ይህ እንዴት ነው የሚርቀው? ይሄ የምድራችን እርግማን ልንለው እንችላለን። ይሄ እርግማን እንዴት ነው ከኛ የሚርቀው? ከኢትዮጵያ መሬት የሚርቅልን፣ ከዓለማችን የሚርቅልን። የኢትዮጵያ ለየት የሚያደርገው የጎረቤት ጠላት ሳይመጣ እርስ በርሳችን እንደዚህ መሆናችን። ሌሎቹ አንዱ አንዱን ለመውረር፣ አንዱ አንዱን ቅኝ አገዛዝ ለመውሰድ ለመግዛት የሚደረግ ጦርነት ነው። እንደምታውቁት እንደምትሰሙት አዲስ ነገር አይደለም ነው። የራሽያን የሌሎቹንም የእስራኤልን የሌሎቹንም ስንመለከት ከጎረቤቶቻቸው ጋር ነው። እኛ ደግሞ ወንድም ከወንድሙ ጋር እርስ በርሱ የሆነ ይሄ ቅጡ የጠፋው መገዳደልና ጭከና መቼ ነው የሚርቅልን? እንዴት ብለን ብንጸልይ፣ እንዴት ብለን ብንቀራረብ፣ እንዴት ብለን እንደው ብንወያይ፣ እንዴት ብለን ብንገናኝ ነው እግዚአብሔር ጸሎታችን ሰምቶ በቃችሁ የሚለን? ወገኖች በዚህ ዙሪያ ነው እንደው እንደዚህ ሰብሰብ ስንል እግዚአብሔር ይመስገን አሁን እኛ በሰላም ነው የተሰበሰብነው። ሰላም ስላላችሁ ወጣ ስንል ግን ወጥቶ መግባት፣ ውሎ ማደር፣ አድሮ መዋል ብርቅ እየሆነ ትሰማላችሁ። እና ይህንን እግዚአብሔር ከምድራችን እንዲያርቅ፣ እግዚአብሔር የምህረት ፊቱን እንዲመልስ፣ እግዚአብሔር የምህረት እጆቹን እንዲዘረጋልን በእውነት ልንጸልይ ይገባናል። እንዳልኳችሁ አሁን እኛ እዚህ በሰላም እያከበርን እየዘመርን እግዚአብሔርን እያመሰገንን ደግሞ ልናለቅስላቸው የሚገቡ ወደ እግዚአብሔር ልንወዳቸው የሚገቡ ወገኖቻችን አሉ በአራቱም ማዕዘን እና ስለዚህ እግዚአብሔር በመከራ ያሉትን ወገኖቻችን በቸርነቱ ይጎብኝልን፣ ሀገራችን ሰላም ያድርግልን፣ ክፉውን ነገር ሁሉ ያረቅልን። የምሕረት የቸርነት ባለቤት እግዚአብሔር ቸርነቱንና ምሕረቱን ያብዛልን። የጻድቁ ረድኤት በረከት በሀገራችን በሁላችንም ላይ ይደርልን። ዓለማችን ከፈተና ከመከራ ሁሉ ይጠብቅልን። አምላካችን እግዚአብሔር ሰላም እንዳሳደረ በሰላም እንዲያውለን ተረፈ መዓልቱን እንዲባርክልን፣ ቀሪውን አገልግሎታችን እንዲቀበልልን፣ በሰላም እንዳሳደረ በሰላም እንዲያውለን አምላካችን እግዚአብሔር እንደዚሁ ደግሞ በሰላም በሚቀጥለው ዓመት ደርሰን ከችግራችን ተላቀን በእውነት የምንመሰክርበት እግዚአብሔር የምናመሰግንበት ጊዜ ያደርግልን። ጸሎታችን፣ አስርቆታችን፣ ማይነታችን ሁሉ ይቀበልልን። ለዓለም ሁሉ በረከትን ሰላምን ያድልልን። ተረዴት እንዳይለየን። አቡነ ዘበሰማያት ይትቀደስ